እናንተ ያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳችሁ ከማኅፀንም የተሸከምኳችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ። እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔም እሸከማለሁ፣ እኔም አድናለሁ። ደግሜ ያነባለሁ። እናንተ የያዕቆብ ቤት ሆይ የእስራኤልን ቤት ቅሬታ ሁሉ ከሆድ ያነሳችሁ ከማኅፀንም የተሸከምኳችሁ ስሙኝ። እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም አነሳለሁ፣ እኔም እሸከማለሁ፣ እኔም አድናለሁ። ሃሌሉያ አሜን። ቁጥር 10 እና 11 ላይ እንዲህ ይላል፣ በመጀመሪያ መጨረሻው ከጥንትም ያልተደረገው ይነግራለሁ። ምክሬ ትጸናለች፣ ፍቃዴንም ሁሉ እፈጽማለሁ እላለሁ። ከምስራቅ ነጣቂ ወፍን ከሩቅም አገር ምክርን የሚያደርገውን ሰው እጠራለሁ። ተናግሬአለሁ፣ እፈጽማለሁ፣ አስቤአለሁ፣ አደርጋለሁ ይላል። ስለዚህ በመጀመሪያው መጨረሻውን ያውቃል። እግዚአብሔር አሜን። ይሄ ነው ርዕሰ ዛሬ። በመጀመሪያ መጨረሻውን ያውቃል። በመጀመሪያ መጨረሻውን ሰርቷል። በመጀመሪያ መጨረሻውን ተናግሯል። ስለዚህ እግዚአብሔር የትናንት አምላክ ወይም የዛሬ አምላክ ሳይሆን ከመጀመሪያ ጀምሮ አንተንና አንቺን የሚያይ አንተንና እኔን የሚያውቅ አምላክ ስለሆነ መጨረሻችሁን እግዚአብሔር ያስውባል። አሜን። መጨረሻውን እግዚአብሔር ያስውባል። አሜን። በዘፍጥረት መጽሐፍ ምዕራፍ 1 እና ዮሐንስ ወንጌል ምዕራፍ 1 ላይ ስናይ መጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ዮሐንስ ወንጌል ምዕራፍ 1 ላይ ስናገር መጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። እንግዲያውስ መጀመሪያ የነበረ እግዚአብሔር መጨረሻውን የሚያይ መጨረሻውን የሚያደርግ መጨረሻውን የሚሰራና መጨረሻውንም ጭምር የሚያከናውን አምላክ ስለሆነ ሃሌሉያ። ስለዚህ መንገድ ላይ ጥሎ የማይሄድ አምላክን ታመልኳለህ። አሜን። ጀርባ የማይሰጥ አምላክን ትከተላለህ። አሜን። ፊት የማጠቁር እግዚአብሔርን ትከተለዋለህ። አሜን። ስለዚህ እሱ ምን ያደርጋል? እስከ ሽበት ሽምግልና ይሸከምሃል። አሜን። እስከ ፍጻሜ አንቺን ይረዳሃል፣ ይረዳሻል። አሜን። ስለዚህ እግዚአብሔር እስከ ፍጻሜ ተሸክሞ ሊጥላችሁ ነው ወይ? እስከ ፍጻሜ ጠርቶ ሊያዋርዳችሁ ነው? እግዚአብሔር በመጀመሪያ ፈጥራችሁ ተራ ሰው ሊያደርጋችሁ ነው ወይ? በተለያየ ውዝግብ ውስጥ ያላችሁ ዛሬ ልንገራችሁ፣ እግዚአብሔር መጀመሪያ ሲፈጥር መጨረሻን አይቷል። አሜን። ስለዚህ አስፈጻሚዎቹን ያመጣል። አሜን። አከናዋኖቹን ያመጣል። አሜን። አድራጊዎቹን ያመጣል። አሜን። ሃሌሉያ አሜን። በደንብ ስሙ። ይህን ቃል ከባድ አይመስልም። የእግዚአብሔርን ቃል በቀላል መልክ ስንናገር ቃሉ ሁል ጊዜ ሕያው ስለሆነ አቅለንም ብናገር ይሰራል፣ አቅለንም ብናገር ይሰራል። ሃሌሉያ። ቃሉ ምንድነው? በሁለት በኩል እንደተሳለ ሰይፍ ነው ይላል። ስለዚህ ዛሬ ይሄን ቃል ልብ አድርግ። ያንተና ያንቺ ነገር በእግዚአብሔር እጅ የተወሰነ ስለሆነ በብዙ ሰልፍ፣ በብዙ ተግዳሮት፣ በብዙ ውጊያ ውስጥ ያላችሁ ያልተመቻቻችሁ፣ ለውጥ ያጣችሁ፣ የህይወታችሁ ሁሉ ጊዜ እንደ ጦር ሜዳ ውጊያ ሆናችሁ ሰዎች እግዚአብሔር ፍጻሜን ስላየ አስፈጻሚን ያስነሳል። አሜን። ሃሌሉያ አሜን። ኢየሱስ ጌታ ነው። አሜን። ለምንድን ነው እግዚአብሔር በዚህ ስፍራ ላይ ቃል የተናገረው ታውቃላችሁ? ቤት ተዋረደ፣ ናባም ተሰባበረ፣ ጣዖታቸውም ከእንስሳና በከብት ላይ ተጭነዋል፣ ሸክሞቻቸው ለደካማ እንስሳ ከባድ ጭነት ሆኗል ካለ በኋላ ተጎናበሱ፣ በአንድነትም ተዋረዱ፣ ሸክሙንም ለማዳን አልቻሉም፣ ራሳቸውም ተማረኩ ይላል። እየሰማይ ነው። ቤት የተባለ ጣዖት አለ። እስራኤል እያመለከና እንዲያመልክ የተደረገ የተገደደበት ነበር። ግን የእግዚአብሔር እጅ ሲመጣ ሃሌሉያ ቤት ተዋረደ። አሜን። ያንበረከከ ዛሬ ይዋረዳል። አሜን። ያንበረከከ ዛሬ ይዋረዳል። አሜን። ያስለቀሰ ዛሬ ይዋረዳል። አሜን። ይሁን ባንተ ህይወት ላይ ብዙ የተጫነብህ ዛሬ ከላይ ይወድቃል። አሜን። ከላይሽ ላይ ይወድቃል። አሜን። ከላችሁ ላይ ይወድቃል። አሜን። እግዚአብሔር ዛሬ ቤልን ያዋረዳል። አሜን። ናባውን እግዚአብሔር ይሰባብረዋል። አሜን። አያችሁ እዚህ ጋር የምናገረው እግዚአብሔር ቃል ቁጥር 3 ላይ እናንተ ያዕቆብ ቤት ሆይ የእስራኤል ቤት ቅሬታ ሁሉ ከሆድ ያነሳችሁ። ከሆድ አንተ ከሆድ ያነሳ እግዚአብሔር እኮ ነው። እግዚአብሔር አንስተዋል። እናትም አባትም አውቆ ወይም ወዳጅ እነ ከለ ይፈጠሩ ብሎ ማንም አስቦ የፈጠረ የለም።
ከወደ ጨምሮ ያነሳ እግዚአብሔር ዛሬ ወደ አንተ ይመጣል። አሜን። ዛሬ ወደ አንቺ ይመጣል። አሜን። ዛሬ ወደ እኔ ይመጣል። አሜን። ዛሬ ወደ እኛ ይመጣል። አሜን። እና ታውቃላችሁ እዚህ ጋር እናንተ ካለ በኋላ በጣም ይገርመኝ ከማይጠን የተሸከምኳችሁን ስሟል ያነሳችሁ ከማይጠን የተሸከምኳችሁ ምን አድርጉኝ ስሙን ለምን እስከ ሽምግልና ድረስ እኔ ነኝ። አሜን አሜን። ሰይጣን ምን ቢሞክር ምን ቢያወራ ምን ድምፅ ቢያሰማ እግዚአብሔር ያንተ ነው። አሜን። እግዚአብሔር ያንቺ ነው። አሜን። እግዚአብሔር የኔ ነው። አሜን። እግዚአብሔር የኛ ነው። አሜን። ስለዚህ እግዚአብሔር ምን ያደርጋል ታውቃላችሁ? በመጀመሪያው መጨረሻው ስለሚያውቅ ወዳየበት ቦታ ያራምዳል። አሜን። ወዳየበት ቦታ ያፈልሳል። አሜን። ወዳየበት ክብር ጋር እግዚአብሔር ያገናኛል። አሜን። ዛሬ ተሸክሞ ነገ ተዋሉ አይደለም እስከ ሽምግልና ምን አደርጋሉ ይሸከማሉ። እኔ ነኝ። ስለዚህ ዛሬ እየተዋረድኩ ነኝ፣ እየሞትኩ ነኝ፣ እየጠፋሁ ነኝ፣ እኔ እያለኩ ነኝ የምትሉ ሰዎች ልንገራችሁ፣ መጀመሪያውን መጨረሻ የሚያውቅ እግዚአብሔር ወደ ቤት ይሄዳል። አሜን። መጀመሪያውን መጨረሻውን የሚያውቅ እግዚአብሔር ወደ ቤትሽ ይሄዳል። አሜን። እግዚአብሔር ወደ ቤት ሲገባ ነገር ይቀየራል። አሜን። እግዚአብሔር ወደ ቤት ሲገባ ክብር ይመጣል። አሜን። እግዚአብሔር ወደ ቤት ሲመጣ ስኬት ይመጣል። አሜን። እግዚአብሔር ወደ ቤት ሲመጣ መከናወን ይመጣል። አሜን። እግዚአብሔር ወደ ቤት ሲመጣ ያንተ በረከት ሙሉ ይሆናል። አሜን። ያንቺ ጤና ሙሉ ይሆናል። አሜን። ያንተ ሰላም ሙሉ ይሆናል። አሜን። ያንተ እግዚአብሔር ጉብኝት ካንተ ጋር ይሆናል። አሜን ይሆናል። እዚህ ጋር የምናገረው ድንቅ ቃል ነው። ይሄን ቃል ሜዲቴት አድርጎ ቤታችሁ ሄዳችሁ ሜዲቴት ስታደርጉ እግዚአብሔር እንደ ቃሉ ከእናንተ ጋር ይገናኛል፣ አንቺ ጋር ይገናኛል፣ ከኔ ጋር ይገናኛል፣ ከኛ ጋር ይገናኛል። እግዚአብሔር በሉ ከኔ ጋር በሉ ይገናኛል። በጣም ይገርመኝ ከጥንት ያልተናገረውን እነግራለሁ። ምክሬ ትጸናለች ይላል። አሜን ሃሌሉያ። ምን ያላረኩትን ከጥንት ያልተናገርኩትን እነግራለሁ። አንተ ላይ የእግዚአብሔር ምክር ይጠፋል። አሜን አሜን በሉ። አሜን ግድ ለምን የምናገረው ዛሬ ቀስ ብዬ እናገራለሁ የነበረና የሆነ ጌታ ራእዩን ስላሳየ ደስ ስላለኝ ነው ያስፈልኩኝ። ብዙውን ጊዜ ከእናንተ ጋር ብዙ ጮኸናልና እናንተ አሁን እግዚአብሔር ቃል በሕይወታችሁ ውሂድ ካልሆነ የኛ ጩኸት ጥቅም ያለው አንዳንድ ጊዜ ልሳን እናገራለን መብረቅና ንፋስ ያለ አንዳንድ ጊዜ ዝናብ ምን ይሆናል አይዘንብም። እውነት ነው ውሸት ነው? ኃይለኛ መብረቅና ንፋስን ስናይ ንፋሱ ዝናቡን ተሸክሞ ሌላ ቦታ ይወስዳል። ግን መብረቅ ሳይኖር የሚመጣ ዝናብ ግን ምን ያደርጋል ታውቃላችሁ? ምድሪቱን ያረሰርሳል። ዛሬ ልንገራችሁ የእግዚአብሔርን ቃል በመረጋጋት ስሙ። እግዚአብሔር ይህን ቃል በሕይወታችሁ ያበቅላል። አሜን። እያልኩ ያለው የእግዚአብሔር ምክር ባንተ ቤት ይጸናል። አሜን። ባንተ ሕይወት ይጸናል። አሜን። ባንተ ኑሮ ይጸናል። አሜን። ባንተ ፍጻሜ ላይ ይጸናል። አሜን። እግዚአብሔር የትናንት አምላክ አይደለም። እግዚአብሔር የጠራው በዘላለማዊ ፍቅር አንተን ጠርቶሃል። አሜን። በዘላለማዊ ፍቅር አንቺን ጠርቶሻል። አሜን። ስለዚህ የእግዚአብሔር ምክር በሕይወት ይጸናል። አሜን። በሕይወትሽ ይጸናል። አሜን። አንድ ቦታ ላይ ትንቢተ ነው አንደኛ ቆሮንቶስ ላይ 3 ነገሮችን ጳውሎስ ይናገራል። ምዕራፍ 15 ላይ ወንድሞቼ ሆይ ይላል የሰበኩላችሁንም ደግሞ ይላል የተቀበላችሁትንም ይላል በእርሱም ደግሞ የቆማችሁበትን በእርሱም ደግሞ የምትድኑበትን ወንጌል አሳስባችኋለሁ ይላል። 4 ነገር አንደኛ ምን ሆኗል? ተሰብኮላችኋል። ሁለተኛ ተቀብላችኋል። ሶስተኛ ቆማችሁበታል። አራተኛ ደግሞ ድናችሁበታል። ስለዚህ ለዳነ ሰው ለቆመ ሰው ለተቀበለ ሰው ወንጌል ለተሰበከ ሰው እግዚአብሔር ምክሩን ያጸናል። አሜን። የእግዚአብሔር ምክር ባንቺ ይጸናል። አሜን። የእግዚአብሔር ምክር ባንተ ይጸናል። አሜን። የእግዚአብሔር ምክር በእኛ ይጸናል። አሜን። ሌላ ወንጌል አይደለም። ይሄን ወንጌል ነው የምንሰብከው። የተሰበከውን ወንጌል፣ የጸናችሁበትን ወንጌል፣ የቆማችሁበትን ወንጌል፣ የዳናችሁበትን ወንጌል ይሄን ወንጌል ዛሬ እናገራለሁ። በአንድ ሰው ቤት ላይ የእግዚአብሔር ምክር ይጸናል። አሜን። ለምን ይጸናል ታውቃላችሁ? በመጀመሪያው መጨረሻውን ያውቃል። አሜን። የከለ የቴዲ መጨረሻው ምንድነው? በመጀመሪያ እግዚአብሔር ያውቃል። አሜን። የነብይ ደገፈው መጀመሪያው መጨረሻው ምንድነው? በመጀመሪያ እግዚአብሔር ያውቃል። አሜን። ሃሌሉያ። ዝም ብለን እንፈራገጣለን አንዳንድ ጊዜ። በመጀመሪያ እግዚአብሔር መጨረሻ ስላየ ምክሩን ባንተ ላይ ያጸናል። አሜን። አሁን የጥልቁ አጋንንት ቢወዛወዝ ቢያሙክ ቢያናውጥ ቢከስ የተለያየ ሰልፍ ያስነሳ የእግዚአብሔር ምክር ይጸናል። አሜን። አሁን ለሚሰማ ሰው አውጃለሁ ዛሬ ያ ምክር በቤቴና በቤትሽ ላይ ይጸናል። አሜን። ሃሌሉያ። እዚህ ነው ዳዊት አልፈራም አለ። ምድር ብትነዋወጥ
ተራሮች ለማየት ልብ ወሰዱ። ምን አልሆነም? እስቲ አልፈራም ብሎ ዳዊት በመጀመሪያ መጨረሻውን እግዚአብሔር ስላየ ዳዊት ከእግዚአብሔር ጋር ያለው ነገር ጨርሷል። ስለዚህ ምን አልሆነም? የሚያናውጥ ነገር አያናውጠኝም፣ የሚያውክ ነገር አያውከኝም፣ የሚያሳድድ ነገር አያሳድደኝም፣ ወደ ባዕድ ልብ ሌሎችን የሚወስደው ነገር እኔን ምን አያደርገኝም? አያስፈራኝም። አሜን በላ። አሜን። ዳዊት ለማንቻ ያለ ግን አንድ ነገር ልንገራችሁ፣ ምድርቱ ላይ ቀንበር የጫነ መንፈስ ከእናንተ ይመታ። አሜን። ቀንበር ከባድ ነው። ቀንበር እኔ ዶሮ መዘሙር ለመዘመር ሁሼ የሚል ምድር አለ። መጀመሪያ መዘሙር እግዚአብሔር ሰጠኝ ነው ጌታ ሲቀበል 94 ላይ 95 ላይ ሁሼ የሚል ሀገር ላይ ታላቅ ኮንፈረንስ ተዘጋጅቶ ያን ኮንፈረንስ ለማገልገል ሲሄድ የሆቴል ጌታዬ ባንተ ተለውጧል ከጨለማው ዓለም ወደ ብርሃን ወጥቷል የሚል መዘሙር ነው ተሰጠኝ። ያን መዘሙር ይዤ ለመዘመር ከመሪዎች ጋር ሁሼ ኢየሱስ ጌታ ነው። ሃሌሉያ። ሁሼ የሚል ቦታ እንግዲህ ደገፉ ሊያውቅ ይችላል። በዚህ በካምባ አድርጎ የት ነው በማሌ አካባቢ እንዲያርጎ ሄዶ ማዜ ማህበር የሚል አለ። እሱን አልፎ ከዚህ በተራማሎት አልፎ ማከል ላይ እንደ ሰፈር አይነት ውሃ ያለበት ምድር ናት እና ከየት አካባቢ ነው ሰው ሊሰበሰበው የእግዚአብሔር ቃል ለመስዋዕት ቀንበር ሁሉ ከሰው ስለተሰበረ ሰው ሁሉ ወደዛ ሲመጣ ቁጥሩ ስፍር የሌለ ህዝብ ነው ጌታ ለማምለክ እንደሰው። እንደዚህ ዘመን ወንጌል በገንዘብ ያልተቀየረበት፣ ወንጌል ለጥቅም ያልተቀየረበት፣ ወንጌል ለእግዚአብሔር ክብር ሰው የሚኖርበት ስለሆነ ሰው ሁሉ የምንዘምረውን ዝማሬ እያለቀሱ የምናገለግለውን አገልግሎት ይሁን በመፈንጠዝ ይቀበላሉ። በሞታቸው ላይ አካልን ይለብሳል። ዛሬ እግዚአብሔር ምክር ይጸናስል አንተን አንቺን አጎንብሷል። ዛሬ ያስቆረበሰው መንፈስ ሰብሬያለሁ። አሜን። አረ ሰብሬያለሁ። አማኝ ደግሞ የእግዚአብሔርን ቃል ካልተቀበለ እኮ ቃሉን ቤት ገብቶ ይተኛል። አንድ ታቦት ነው ሁለት ቤት የገባው። አንዱ ታቦት አድባራም ቤት የገባው አንድ ታቦት ነው። አምናዳም ቤት የገባው አንድ ታቦት ነው። ተመልከቱ። ከአምናዳም ቤት ሲወጣ ታቦቱ ምን አደረገ? ቤቱ ውጩ ውስጡ ምን አደረገ? አስባረከ። አድባራም ቤት የገባው ታቦት ምን አደረገ? ኦዚያን ገደለ፣ ልጁን ቀሰፈ። ዛሬ ትቀበላለህ። የእግዚአብሔር ቃል ከመጀመሪያ መጨረሻ ይናገራል። አሜን። ከመጀመሪያ መጨረሻ ያውቃል። አሜን። ከመጀመሪያ መጨረሻ ይፈውሳል። አሜን። ከመጀመሪያ መጨረሻው በክብር እንዲጠቀለል ያደርጋል። አሜን። ከዚህ ዛሬ ይናገራል። ደግሞ እስከ ስበ ሽምግልና ይሸከማል። አሜን። ቃሉ ካልተቀበልን ቃሉ ከስሜቶች ጋር ካልተዋህደ አይቀርማችሁ። ታቦቱ ሁለት ቤት ገብቷል። እውነት ነው ውሸት ነው? እሺ ሳኦልን የገባው ዳዊት ሳሙኤል ነው። ዳዊትን የገባው ማን ነው? ሳሙኤል ነው። ሁለቱንም የገባው ሳሙኤል ነው። አሁን እዚህ የምናመልከው እግዚአብሔር እሱ አንድ ነው። እውነት ነው ውሸት? ሌላ አምላክ አለው? ጥንትም እኔ ነኝ፣ አሁንም ማንኛ እኔ ነኝ። ዛሬ ልንገርህ። ስለዚህ ሳኦል እንዳቀባበሉ ሳተ። ከሁለት ዓመት በኋላ ሳኦል ዘመኑን እስራኤልን ህዝብን ሁሉ አናወጠ፣ ተሰደደ። ዘሩን ራሱም አንድ ቀን ጠፋ። ዛሬ ልንገርህ፣ ዳዊት እግዚአብሔርን ሰማ፣ ተከተለ፣ ታዘዘ፣ ከእግዚአብሔር ጋር ተጣበቀ። ዘሩን እግዚአብሔር ቤት ላይ ለዘላለም ጸንቶ ነው። አሜን። ሃሌሉያ። አሜን። ዛሬ አውጃለሁ፣ እግዚአብሔር እስከ ሽረ ሽምግልና ይሸከማል። አሜን። ደግሞ ያንተን ነገር አስፈጻሚዎቹን ያስነሳል። አሜን። ታውቃላችሁ እዚህ ጋር በጣም የሚገርመኝ ቃል እንዲህ ይላልና እንዲህ ይላል 11ኛ ቁጥር ላይ ፍቃድንም ሁሉ ይፈጽማለሁ ይላል ካለ በኋላ ከምስራቅ ነጣቂ ወፍን ከሩቅም አገር ምክርን የሚያደርገው ሰው ይጠራል። ተናግሬያለሁ፣ ይፈጽማለሁ፣ አስቤያለሁ፣ አደርጋለሁ። አሜን። ሃሌሉያ። አሜን። ስማን ክብር ለማን ይሁን? ዛሬ ልንገራችሁ የእግዚአብሔር ቃል በሕይወታችሁ ላይ እግዚአብሔር አስፈጻሚዎቹን አስነስቶ ሰውን ላከ፣ ወፍን ላከ። የተነገረው ይፈጸማል። አሜን። የተነገረው ይሆናል። አሜን። የተነገረው ይከናወናል። አሜን። የተነገረውን እግዚአብሔር ያደርጋል። አሜን። ለምንድን ነው ታውቃላችሁ? ሌላ ቦታ ወደ ራእይ መጽሐፍ ላይ ሲናገር በራብ ወይም ትኩስ ይላል። ስለዚህ አንድ ሰው ትኩስ ይሆንና እግዚአብሔር ወደ ከፍታ ያወጣል። አሜን። እያመነታን አንደክምም፣ እያመነታን አንዳይም፣ እያመነታን ግራ እየተጋባን በፍርድ ውስጥ አንኖርም። የእግዚአብሔር እጅ ከዚህ በኋላ ለውጥን ያመጣል። አሜን። ለምን? እግዚአብሔር በመጀመሪያ መጨረሻ ነው ያውቃል። አሜን። ዛሬ ምድርቱ ላይ እኔ አንድ መንፈስ አየሁ።
እግዚአብሔር መንፈሱን ሲበትን አይቻለሁ። አሜን። ዛሬ አቅም ያሳጣችሁ ጉልበት ያሳጣችሁ እናንተ ነገር ሰብስቦ ያዘ ኃይል እግዚአብሔር ከሰማይ የሚረዱ ቅዱሳን መላእክቶቹን ይልካል። አሜን። በኔ ዙሪያ የተመደቡ የተገዳደሩ የቆዩ ሌላ ኃይላቶች ዛሬ ይበተናሉ። አሜን። ሌላ ኃይላቶች ዛሬ ይፈርሳሉ። አሜን። እኛ አቅም ባጣንበት መቅረብ ባቃተን ጉልበት ባሳጣው ኃይል ላይ ከበድ ያለ የእግዚአብሔር እርዳታ ይመጣል። አሜን። ዛሬ በኢየሱስም ከዙሪያችን ይበተናል። አሜን። አቅማችሁን ያዘ ይመታል። አሜን። አቅማችሁን ያዘ ይመታል። አሜን። አቅማችሁን ያዘ ይመታል። አሜን። አቅማችሁን ያዘ ይመታል። አሜን። እግዚአብሔር ክንድ ዛሬ ጠላቶቻችን ይቀጣል። አሜን። በኢየሱስም ዛሬ በተናቸው። አሜን። ከዙሪያችን በተናቸው። አሜን። ከዘመናችን በተናቸው። አሜን። ከኢኮኖሚያችን በተናቸው። አሜን። ከስኬታችን በተናቸው። አሜን። ከስኬታችን በተናቸው። አሜን። በኢየሱስም ጽድቅን የሚያሳጡን በተናቸው። አሜን። ቅድስናን የሚያጎሉን በተናቸው። አሜን። እምነትን የሚያስፈቱን በተናቸው። አሜን። የሚያጋቡን በተናቸው። አሜን። አየሩ ላይ ያለው አለቃው ዛሬ መታ። አሜን። ዛሬ ከዙሪያችን በተነ። አሜን። በኢየሱስ ደም የሚፈታ ኃይል ዛሬ ወደ ቤት ይመጣል። አሜን። የሚፈታ ሻል ወደ አንተ ይመጣል። አሜን። ያው እግዚአብሔር ምስክሬ ዛሬ ጌታ አንድ ነገር ተናግሮኛል። ለዘመናት ሰብስቦ ያዘ ጥላ ዛሬ ይመታል። አሜን። ረተት ይወጣለህ። አሜን። አሸንፈት ይወጣለህ። አሜን። ሰብረት ይወጣለህ። አሜን። እስከ ዛሬ ያሳቀቀ ይበተናል። አሜን። አንተን ባቃተው ረዳት ከሰማይ ይመጣል። አሜን። እግዚአብሔር እጅም ቅዱሳን መላእክቶቹን ይልካል። አሜን። ዛሬ ጀምሮ አውሊያው ይወጋል። አሜን። ሳሩ ይወጋል። አሜን። ሰንጋላው ይወጋል። አሜን። ተጫው ይወጋል። አሜን። ተሳቢው ይወጋል። አሜን። ተጠሪው ይወጋል። አሜን። ሞተ ይወጋል። አሜን። ሸቆ መንፈስ ይወጋል። አሜን። ማንቆቅ ይወጋል። አሜን። ዶክተር ኃይል ይበተናል። አሜን። ሮማኒስ መንግስት ይበተናል። አሜን። Yes, you better by Jesus. ከዚህ በኋላ እንጸልያለን። ራስን እኔ ያየሁት ይኸውልህ እኛ እያንዳንዳችን አማኞች ትግልና ሰልፍ ውስጥ እንድናልፍ የሚያደርግ አቅም ያሳጣ መንፈስ አለ። ይሄ ዛሬ ይመታል። አሜን። ራስህ ትነሳለህ፣ ጠላትህን ትመታለህ። አሜን። ራስሽ ትነሻለህ፣ ጠላትሽ ትመቻለሽ። አሜን። ዛሬ የጠራ እግዚአብሔር ካንተ ጋር ይተባበራል። አሜን። የጠራሽ እግዚአብሔር ካንቺ ጋር ይተባበራል። አሜን። የጠራን እግዚአብሔር ከኛ ጋር ይተባበራል። አሜን። ዛሬ እናፈርሳችኋለን። አሜን። የዋታንን እንወጋለን። አሜን። ማማን እንወጋለን። አሜን። የፈጠረን እንወጋለን። አሜን። የቀደመውን እንወጋለን። አሜን። ቅባቴ ላይ ዛሬ ዘራለሁ። አሜን። በኑሮዬ ላይ ዛሬ ዘራለሁ። አሜን። በሞቴ ላይ ዛሬ ዘራለሁ። አሜን። ከዚህ ህዝብ ዙሪያ ዛሬ እበትናለሁ። አሜን። የአይዛም መናፍስቶቹ ዛሬ እንመታለን። አሜን። አንድ ነገር ልንገራችሁ፣ ከእኔ ጋር ናቸው። አብርሃም እግዚአብሔር የሰማይ ዘር አድርጎ ጠርቶ ነበር። እግዚአብሔርን እየጨቀጨቀ ሌላ አይዛብ አመጣ። አይዛብ የመጣው አቅም አሳጣው፣ ዋጋ አስከፈለው። ሎጥ ምን አደረገው? ያለውን መልካሙ ነገር ለቅሞ ሄደ። ዛሬ እንደዚህ ወገብን፣ ጉልበትን፣ አቅምን የያዘ ተሰብስቦ ያለ ኃይል ዛሬ ይመታል። አሜን። እኔ ከሌላ አፍርሻለሁ። አሜን። ከሌላ በትኛለሁ። አሜን። በኢየሱስም ዘመንን አስለቀቅኩት። አሜን። ወጥን አስለቀቅኩት። አሜን። አባቴ ከእናቴ ዘር የሚመጣውን አፍርሻለሁ። አሜን። ከምድረ ከሀገር የሚመጣውን አፍርሻለሁ። አሜን። በዚህ ህዝብ ዙሪያ ያለውን አፍርሻለሁ። አሜን። እንዳይባረኩ እንዳይለወጡ የከለከለውን አፍርሻለሁ። አሜን። እንዳይሳካላቸው የከለከለውን አፍርሻለሁ። ዛሬ እናፈርሳለን። አሜን። አንድ የማይታመን ሰው ይቆማል። የሚታመን ካለን ሰምጸልይ ድረስ ዛሬ ይኸውልህ የሚያደህ የሚያጎሳቁል መንፈስ ይበተናል። አሜን። እያጎሳቁል ግራ እያጋባን ቆየ በኢየሱስም ዛሬ ይበተናል። አሜን። ክራችን ይፍረስ። አሜን። ዘመናችን ይፍረስ። አሜን። ያሏችን ይፍረስ። አሜን። መንፈሳችን ይፍረስ። አሜን። ራናችን ይፍረስ። አሜን። ቦታችን ይፍረስ። አሜን። ከተማው ባለው ዛሬ ይወጋ። አሜን። ረጅም ተጉዤ መጥቻለሁ የምለው ዛሬ ይበተን። አሜን። በኢየሱስም ወገቤን አስለቀቅኩት። አሜን። ትንቀን አስለቀቅኩት። አሜን። ትንቀን አስለቀቅኩት። አሜን። ቅድስናን አስለቀቅኩት። አሜን። ጤናን አስለቀቅኩት። አሜን። ክራወንን አስለቀቅኩት። አሜን። መግባትን አስለቀቅኩት። አሜን። ጸጋ ጥሪን አስለቀቅኩት።
ላይ ቆየ ዛሬ በዝባዥ መናፍስቶች ይመታሉ አንተ ካልተለወጥ ከኔ አገልግሎት ምንድነው እኔ ካልተለወጥ ከኔ ጋር አብሬ መጥተህ ማምለክ ምንድነው ጥቅም እንዳትለወጥ ያከለከለ እናንተንም አጨማትሮ ያዘ እኔም እንዳልራመደ ከለከለ ዛሬ ይወላችሁ ከሶን አስሮ ያዘው ይመታል አሜን አለቃው ዛሬ ይወጋ አሜን እኔ ነኝምሎ ዛሬ ይወጋ አሜን ያንተ ጤና ይለቀቃል አሜን ያንቺ ጤና ይለቀቃል አሜን ያንተ ኢኮኖሚ ይለቀቃል አሜን ያንቺ ኢኮኖሚ ይለቀቃል አሜን በኢየሱስም ዛሬ የኔ ጤና ይለቀቃል አሜን ኢኮኖሚ ይለቀቃል አሜን የኔ ዘመን ይለቀቃል አሜን ዛሬ አፍርሻለሁ አሜን በኢየሱስም ዛሬ እናራግፋለን አሜን ሞታችንን እንታደጋለን አሜን ሞታችንን እንታደጋለን አሜን ዘመናችንን እንታደጋለን አሜን እንታደገን የሞተልን ኢየሱስ ነው አሜን በኢየሱስም ዛሬ ነፃ ወጣ አሜን ርስታችን ነፃ ወጣ አሜን ዛታችን ነፃ ወጣ አሜን ሞታችን ነፃ ወጣ አሜን ዘመናችን ነፃ ወጣ አሜን የእግዚአብሔር ኃይል በሉ የእግዚአብሔር ኃይል ደግሞና የእግዚአብሔር ኃይል በሉ የእግዚአብሔር ኃይል አንተ ጨምራችሁ የእግዚአብሔር ኃይል በሉ የእግዚአብሔር ኃይል የእግዚአብሔር ኃይል ለማዳን ነው አሜን ወደ ፈጥሮ ይመጣል አሜን ወደ ፈጥሮ ይመጣል አሜን ወደ ፈጥሮ ይመጣል አሜን ልብ ነፃ ይወጣል አሜን ጋራ ነፃ ይወጣል አሜን ያንተ ነፃ ይወጣል አሜን ሰማይ ነፃ ይወጣል አሜን ወገብ ነፃ ይወጣል አሜን ሰማይ ነፃ ይወጣል አሜን